ዛሬ ደግሞ የመጣሁላችሁ ቪዲዮ በጣም ደስ የሚልና እስከ መጨረሻው ካያችሁት የምትደሰቱበትና በጣም ደስ የሚል ቪዲዮ ነው ይዤላችሁ የመጣሁት ማለት ነው ቤተሰቦችዬ። ዛሬ እንግዲህ ከሰሞኑ ላይቭ ላይ ቲክቶክ ላይቭ ላይ የተፈጠረውን አይታችኋል። ያም ደግሞ በጣም አስደንግጦናል፣ አሳዝኖናል። በዛም ደግሞ እንግዲህ በዛ እየተነሳ ማለት ነው ሳውዲ አረቢያ እየተፈጠረ ያለውን እያያችሁ ነው ማለት ነው። ሁሉም ሰው እንግዲህ በገጠሩም በከተማውም በሁሉም እንግዲህ ተፍትሽ ተነስቷል ታውቃላችሁ። ይህም ደግሞ በጣም አስደንጋጭ ነገር ሆኗል። ምክንያቱም ላይቭ ላይ ህዝብ እያየ ጊፍት እየተሰጡ ያደረጉት ነገር አለ ኢትዮጵያውያን ማለት ነው። በዛም የተነሳ እንግዲህ ምስኪን የደሃ ልጅ ቤተሰቤን ሰርቼ አስተዳድራለሁ፣ ቤተሰቤን ሰርቼ እቀይራለሁ ብሎ የመጣ ልጅ እንግዲህ በአንዳንድ ጠጋበኛና በአንዳንድ ወሮ በላ እየታፈሰ ይገኛል ማለት ነው። ለዚህም ደግሞ እጅግ ያማል ማለት ነው። እና አሁን ይዤላችሁ የመጣሁት ምንድነው የመን አዲስ ህግ አውጥታለች። ያም ደግሞ ምንድነው እዚህ ላይ የምታዩት ሀበሻ ያለበት የየመን ድንበር ነው። ከዛም ደግሞ እንግዲህ የየመን ድንበር ላይ ያላችሁ ሀበሻዎች በሙሉ ወታችሁ ካልሄዳችሁ ሀገሩን ካልለቀቃችሁ እዛው ያላችሁበት ላይ የምትገደሉ ይሆናል ብላ አዲስ ህግ አውጥታለች ማለት ነው። ይህም ደግሞ እጅግ ይበል የሚያስብልና ደስ የሚያስብል ፍጻሜውን ያሳምረው የሚል ዜና ነው ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻ ተከታተሉት። እኔም እንግዲህ ዛሬ ደስ የሚል ዜና ይዤላችሁ መጥቻለሁ። ከዚህ በፊት እንግዲህ እንደምታውቁት በጣም ልብ የሚነካና የሚያናድድ በቃ የሚያበሳጭ ሁላችንንም አዘን ላይ የጣለ ቪዲዮ ይዤላችሁ መጥቼ ነበረ። ለዛም እንግዲህ በኮሜንትም በጣም ደስ የሚል ኮሜንት ሰጥታችሁኛል። በጣም የሚያበረታታ ኮሜንት ሰጥታችሁኛል። በጣምም ደግሞ ተደስቻለሁ። የእውነት እነገሌ ብዬ መጥራት አልፈልግም። ኮሜንት ላይ ገብታችሁ ማየት ትችላላችሁ። በጣም ደስ የሚልና አይዞሽ በርች ብላችሁ በኮሜንታችሁ ስህተቴን እየነገራችሁኝ፣ ድክመቴን እየነገራችሁኝ እንዲሁም ደግሞ ማስተካከል ያለብኝን ነገር እንዳስተካከል እየነገራችሁኝ አብራችሁኝ ያላችሁ ውድና እንቁ ኢትዮጵያውያን ከልብ አድርጌ ነው የማመሰግነው። ሌሎቻችሁ ደግሞ አላየንም ብላችሁ ኮሜንት ስላልጻፋችሁ ብቻ ቪዲዮን የምትከታተሉ ሰዎች እና ፌክ አካውንት ይዛችሁ መታችሁ የበታችነት ስሜት እንደሚሰማችሁም ተረድቼበታለሁ። ምንም ማድረግ አይቻልም። ታያላችሁ እናንተ፣ እኔ ደግሞ አወራለሁ ማለት ነው። እና ዛሬ ይዤላችሁ የመጣሁት ምንድን ነው ብላችሁ ከጠየቃችሁኝ እንግዲህ በባለፈው ላይቭ ላይ ቲክቶክ ላይቭ ላይ የተደረገውን በሁለቱ ኦሮሚያን ፓርት የተደረገው ነገር ነበረ። ያም ደግሞ እንግዲህ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ከዛም የተነሳ ብዙ ሰው ተበሳጭቶ ነበር፣ ብዙ ሰው አዝኖ ነበር፣ ብዙ ሰው ተቀይሞ፣ ብዙ ሰው ሀዘን ላይ ወድቆ ነበረ። ምክንያቱም ኢትዮጵያውያኖች በጣም ደግና በጣም አስተማሪ በጣም የዋህ ህዝቦች ናቸው ተብለን የምንፈረጅ ሰዎች እንደነበርን ሁላችሁም ታውቃላችሁ ማለት ነው። እንግዲህ ድሮ ያልተማሩ እናት አባቶቻችን እንደዚሁም ደግሞ እውቀት የሌላቸው በእምነት በፍቅር በአንድነት ይዘዋት የኖሩትን ኢትዮጵያን እንግዲህ ዛሬ ላይ ያሉ ኢትዮጵያውያኖች በማይረባ ነገርና ደስ በማይል ነገር እንግዲህ ተማርን እያሉ እያጠፏት ይገኛሉ ኢትዮጵያን ማለት ነው። ለዚህ ደግሞ እጅግ በጣም አዝኛለሁ። ከዛም እንግዲህ ልጅቷ ያወራች ስለሆነ ነው። ከዛም እንግዲህ በዛ በመቀጠል ማለት ነው ላይቭ ላይ እንደዚሁ እንዳደረጋችሁ እኔም ደግሞ አንድ አማራ ካገኘው ላይቭ ላይ አርዳለሁ ብሎ የተናገረው ልጅ ማለት ነው። እሱ እንግዲህ በህግ ስር ቁጥጥር ሆኗል። የሳውዲ አረቢያ መንግስት አሜዚንግ በቃ በጣም እንጃ እኔ ሳውዲ አረቢያ ሳላደንቃቸው አላልፍም። በቃ እኔ እንጃ ስህተት ያለበትኝ ሰው እንደ ስህተቱ ስለሚቀጡት በቃ እኔ ህጋቸው ነው የምላችሁ። ህጋቸው በጣም ነው የሚመቸኝ። አንገቱን ደፍቶ ለሰራ፣ አንገቱን ደፍቶ ለኖረ፣ አንገቱን ደፍቶ መስራት ያለበት ሰው ምንም ነገር ሳይነካው ምንም ሳይሆን ራሱን ይቀይርበታል። ሳውዲ አረቢያ ማለት ለኢትዮጵያውያን ሁለተኛ አገራችን ናት። የእውነት ማለት ሁለተኛ አገራችን ናት። ምክንያቱም ሳውዲ አረቢያ ምንም ነገር ስህተት ካልሰራን ምንም ነገር መጥፎ ነገር ካላደረግን አንገታችን ደፍተን ህጉን አክብረን የምንሰራ ሰዎች ካለን
የምንቀየርባት ሀገር ናት። ድሃ ሰርቶ የሚቀየርባት ሀገር ናት። ምስኪን ሰርቶ የሚቀየርባት ሀገር ናት። የእውነቴን ነው የምነግራችሁ። ግን አንዳንድ ወረበላ የመጡ እንደዚህ ድሃውን ምስኪን ሰርቶ እንዳይበላ የሚያደርጉ ብዙ ወረበላ ሰዎች አሉ። የእውነቴን ነው የምላችሁ። እኔ ሳውዲ አረቢያ ሙቼ ነው መወዳት። የምሬን ነው የምላችሁ። በጣም ነው መወዳት። እኔ ለምን ብዙ ነገሮቻችንን አራግፈንባታል። ብዙ አይሆኑም፣ ሰው አይሆኑም፣ አይቀየሩም፣ አይለወጡም የተባለን ሰዎች ሳውዲ አረቢያ መተን ተቀይረናል። ራሳችንን አሻሽለንባታል። ለምንድነው ህጉን አክብረን መስራት ያቃተን? ለምን ህጉን አናከብረውም? በቃ አትንኩ፣ ይህን አታድርጉ፣ ይህን አትስሩ፣ ይህን አትፈቅድም ከተባለች አገሪቱ አትፈቅድም። በቃ አለማድረግ ነው። አሰሩን ብለን መተን ተጠግንታንባቸው ከዛ እንደገና ደግሞ የማይፈልጉትን ሀገራቸውን ለማበላሸት የሚኬድ ነገር እኔ አስፈላጊ ነው ብዬ አላስብም። ገባችሁ አይደለ? ስለዚህ እኔ በዚህ አፕሪሺየት ሳውዲ አረቢያ በቃ በጣም ነው ማደንቃቸው። በጣም ነው እኔ እንጃ ማለት እስከሚያቅተኝ ድረስ ስለ እውነት ሳውዲ አረቢያን ብቻም ሳትሆን በእርግጥ በሁሉም ሀገር መስራት ካለብን አንገታችን ደፍተን መስራት። የምን ውኒ ማለት ነው? የማን ሀገር እስኪ ስሙ ይነሳል? የእውነቴን እኮ ነው። ኮኒያ፣ ዩጋንዳ፣ ፊሊፒኒ እንደዚህ ሆኑ፣ እንደዚህ ተዳረጉ ተብሎ ስም ይነሳል። ነውር አይደለም እንዴ? አንዳንድ ጊዜ ለምናደርጋቸው ነገሮች ለከት የለንም። እና ምን ልላችሁ ፈልጌ ነው፣ ወደ ዋናው ጉዳይ ስገባ እንግዲህ በእስር ቁጥጥር ሆኗል ማለት ነው። ሌላው በየመን ድንበር እና በሳውዲ አረቢያ ድንበር ያሉ መሀል ላይ ያሉ ሀበሻዎች አሉ። እንግዲህ ወደ ሳውዲ አረቢያ ለመግባት የሚፈልጉ ሰዎች እነሱ ናቸው እንግዲህ ችግርና ፕሮብሌም እየፈጠሩ ያሉ። እዛ በረሃ ላይ ሆኖ ደረቅ ሩዝ እየበሉ ማለት ነው ችግር እየፈጠሩ ያለ። እነሱም እንግዲህ ከዛ ቦታ ላይ እንዲነሱ፣ ካልተነሱ ግን ጠበቅ ያለ እርምጃ እንደሚወሰድባቸው እንግዲህ ዜና ወጥቷል ማለት ነው። ያም ደግሞ የኢትዮጵያ መንግስት ምን ይላል? መልስ አልሰጣበትም፣ ዝም ብሏል። ምንም አይዶንከሩም አይደለም እዛ ሄዶ ለሞተ ሰው በነገራችን ላይ። እና ምን ልላችሁ ፈልጌ ነው፣ ቤተሰብ ያላችሁ በረሃ ላይ ወገን ያላችሁ ወንድም ያላችሁ ቤተሰብ ያላችሁ ቶሎ ይኔ አስወጡት እና ወደ ኢትዮጵያ መመለስ ያለበትን ነገር ካለ ወደ ኢትዮጵያ እንዲመለስ፣ ወደ ሆነ ቦታ ብቻ መቀየር ባለበት መንገድ እንዲቀየር አድርጉት። ካልሆነ ግን ጠበቅ ያለ እርምጃ መጥቶባቸዋል። ያም እርምጃ ደግሞ እንግዲህ አገሪቱን ለቀው እንዲወጡ፣ ካልሆነ ግን እናንተ እያያችሁት ቤት ሰርተው እኮ ነው እንዲ ሸራ ቤት ሰርተው እኮ ነው የተቀመጡት። ድፍረታችን እኮ ጥግ ድረስ ነው። እዝገቢ እኔ እኮ የምር ማለት ነው ድፍረታችን እኮ ጥግ ድረስ እኮ ነው ወገን። እምቤትን አይታችሁታል? በግንብ ራሱ የሰሯሉ ወገን ሀገሮች በእነሱ ቤት ተደብቀዋል። እንደ ኢትዮጵያ እኮ ጅዝባ የለም። እንዴት ሰው ሀገር ላይ ሰው ቤት ሰርቶ ይቀመጣል ወገን? ሰው መንግስት ቦታ ሳይሰጠው ቦታ ሳይሰጠው ምንም ነገር ሳይሰጠው እንዴት ሸራውን ወጥሮ ይቀመጣል ወገን? እንደ ማርያም እኔ በጣም እኮ የሚገርሙኝ ጌታ ምስክር፣ በጣም እኮ የሚያሳዝኑኝ አንዳንድ ጊዜ ይህ ድፍረታቸው ከዛ ቁጭ ብለው እንደፈለጉ ይሆናሉ። የድሃን ልጅ እያመጡ ይቀቅላሉ። የድሃን ልጅ እያመጡ ያፍናሉ። የድሃን ልጅ እያመጡ ያሰቃያሉ። የምር አንዳንድ ጊዜ በጣም ስለሚገርመኝ ነው በእውነት። እና እዩት እስኪ እዩት ማርያምን እዩት እስኪ። ይህ ሁሉ ኢትዮጵያውያን የለበትም። ይህ ሁሉ እንግዲህ በየመን ላይ ማለት ነው። የመን ወደ ሳውዲ ሊገቡ ደንበር እንትን እያሉ ማለት ነው። እና በጣም እኔ እንጃ ያኔ ፍጻሜው የእውነት የወጣው ዜና እውነት ከሆነና ባህር የሚዘጋ ከሆነ በጣም ነው ደስ የሚለው። ምክንያቱም አንደኛ በህጋዊ ለሚመጡ ሰዎች ክብር ይኖራል። ሁለተኛ ደግሞ በባህር እየመጡ ቤተሰቦቻቸውን አንጀት የሚቆርጡ የሚያስለቅሱ የሚያሳዝኑ ሰዎች አሉ። እነሱንም ደግሞ እንግዲህ እረፍት ያገኛሉ ብዬ ተስፋ አደርጋለሁ። ሌላው እኔ ልላችሁ የምፈልገው ነገር ምንድን ነው፣ በቃ አይሆንም አታርጉ ማለት ከባድ ነው። ሳታስቡት የሚመጡባችሁ ሰዎች አሉ። በእርግጥ እናንተ አትምጡ ብትሏቸውም ዝም ብሎ የሚመጡ ሰዎች አሉ። በእርግጥ የሀገሪቱም ሰላም ማጣት፣ ሁሉም ነገር ሰው ሰርተው መብላትም
ምንድነው ሰው ሰርቶ መብላትም እያቃተው ነው። በእርግጥ ኢትዮጵያ ላይ አታድርጉም ማለት ከባድ ነው፣ አድርጉም ማለት ከባድ ነው። ግን አሁን ላይ ኢትዮጵያ ላይ እየተደረገ ያለው የኑሮ ውድነትና መስራትም ወጣቱን መስራት ባለመቻሉ ራሱ ሰርቶ ራሱን ለመቀየር ባለመቻሉ ሁሉ ነገር ውድ ስለሆነበት ግብሩ ሁሉ ነገር ውድ ስለሆነበት ኢትዮጵያን ያለው አይፈረድበትም፣ በእርግጥ አይፈረድበትም። ግን አንዳንድ ጊዜ ደግሞ የምልላችሁ ፈልጌ መሰላችሁ በቃ ባይመጡ ያኔ በቃ በፓስፖርት ቢመጡ ያንን ያክል ዶላር ያለን ያክል ብር ከፍላችሁ በባህር ከምታመጧቸው አውጥተው ያኔ አውጥተው ፓስፖርት አውጥተው በህጋዊ እንዲመጡ ብታደርጓቸው ወደ ሌላ ሀገር እንዲሄዱ ማድረግ ብትችሉ ብር ባትሰጧቸው እኔ እንጃ አላቅም የምልላችሁ እንደምችል። በእርግጥ ስለጨነቀኝ ነው ስለከበደኝ ነው ማለት በእንደዚህ አይነት ደረጃ ባይሆን ብዬ ስለማስብ ነው። እና ብዙ ጊዜ ብዙ ኢትዮጵያውያኖች ልጆቻቸው በቃ ልጆቻቸው የሞቱባቸው አሉ። ብቻ እንደዚህ ነው ብዬ ማናገር አልችልም። ታውቃላችሁ የሚደረገውን ነገር እና ምንድን ነው ግን አይኔ ላይ የሆነ ነገር አለ ብቻ የሆነ ፀጉር ነገር ከአይኔ ላይ ያለ ይመስለኛል። እና በመሀል ላይ ደግሞ ሌላ ወሬ ያወራሁና ምን ልላችሁ ፈልጌ ነው ከባድ ነው ኢትዮጵያም ያለው ነገር። በእርግጥ ኢትዮጵያ ውስጥም አታድርጉ ይሄን አድርጉ ማለትም አይቻልም። በእርግጥ አሁን ላይ ላለው ነገር ከባድ ነው፣ ግን ደግሞ ለበጎ ነው። እንግዲህ የመንም ከተዘጋ የሆነ መፍትሄ ሊፈጠር ይችላል፣ የሆነ አማራጭ ሊፈጠር ይችላል ብዬ አስባለሁ። እንዳንድ ኢትዮጵያዊ እና አንዳንድ ወገን ማለት ነው። በእርግጥ በጣም የመን ሊዘጋ ነው በመባሉ በጣም ደስ ብሎኛል፣ በጣም ደስ ብሎኛል። በቃ ያኔ መተው ምንም አይነት ነገር ስለማያደርጉ ምንም አይነት መፍትሄ ስለማያገኙ ሊዘጋ ነው በመባሉ በጣም ደስ ብሎኛል፣ በጣም ማለት ነው። እና ሌላው ደግሞ ምንድነው ላችሁ የፈለኩት እስኪ ከዚህ ተማሩ። በላይቭ ላይ የወጣችሁ ሰውን ከሰው ከማጋጨት ሰው ከማጣላት አቁሙ። በጣም ብዙ ሰገጤዎች አላችሁ፣ ብዙ ድልብ ደነዞች አላችሁ፣ ብዙ ጀርባችሁን ሳታጠኑ ማለትም ቤተሰቦቻችሁን ሳታስተካክሉ ቤተሰቦቻችሁን የሆነ ደረጃ ላይ ሳታደርጉ ለቲክቶክ ለመታወቅ ብላችሁ አፋችሁን የምትከፍቱ ብዙ ሰገጤ ያላችሁ የምሬን ነው። አንዷ እንደውም ትናንትና ምንድነው የሰማሁት ላይቭ ላይ ወጥታ የአንዷን እናት ሙልጭ አድርጋ ትሳደባለች ማለት ነው። እና ስትሳደብ ያቺ የተሰደበችባት እናቷ ደግሞ እንትን ይዛ መረጃ ምናምን ይዛ ከሰሰቻትና ልታስባረራት እንደሆነ ስታቅ መልሳ በሙስሊሞች ሸኸም ይባላል እሱ ምናምን ይዛ ይቅርታ አድርጊልኝ እናቴ ታማሚ ናት። ታሞ ከመማቀቅ አስቀድሞ መጠንቀቅ፣ መጀመሪያውን መጠንቀቅ ነበረብሽ። የጀርባችንን የራሳችንን ጉድ ሳናይ የሰውን ሰው እንሳደባለን፣ የሰውን ሰው እናያለን። እኔ ማን ነኝ? ከማን ጋር ነው የተጋባሁት? ከማን ጋር ነው የኖርኩት? ከማን ጋር ነው የተሳደብኩት? ማንን ነው የተነጋገርኩት? ነገ ምን ሊያመጣብኝ ይችላል? ነገ ምን ሊፈጠርብኝ ይችላል? ምን ይሆን ብላችሁ አስቡ። ዝም ብላችሁ እንደ ስግጣት በሉ። የሰው ማርያምን የምሬን ነው የምነግራችሁ። እና ይቺ ልጅ አሁን አሳዝናኛለች። ምን ወሬ ቀላቀልሽ ልትሉ ትችላላችሁ። ከዚህ አንጻር ነው ይሄ ስለሚፈጠር ገባችሁ አይደለ? ይቺ ልጅ አሁን እናቷን ባትሳደብ ኖሮ እናቷን እንትን ባትል ኖሮ ክስ አያዝባትም ነበረ። ገባችሁ? እና አንዳንድ ጊዜ ናቀን ብላችሁ የምታረጉት ነገር አላዋቂነታችሁን ያሳያል። የምሬን እኮ ነው የምላችሁ። ሰው ደግሞ በሰውነቱ አይናቅም። የራሳችንን ጀርባ እኔ ማን ነኝ? እኔ ምንድን ነኝ? እኔ ለሰዎች ምን ያህል አመለካከት አለኝ ብለን ራሳችንን ሳናገናዘብ ሰው እንሳደባለን። ስንሳደብ ራሱ ልክ የለን፣ ሰው ስንጣላ ልክ የለን። የዛን ሰው ባክግራውንዱን ሳታውቁት ንቀታችሁ ከባድ ነገር ይሆናል። እና ምን ልላችሁ ፈልጌ ነው አንዳንድ ጊዜ ለምትናገሩትም ነገር ለከት ይኖራችሁ። የመጣችሁበትን ነገር ሳታስተካክሉ ልትወጡ ትችላላችሁ። የመጣችሁበትን ነገር እንትን ሳታደርጉ የሆነ ህይወታችሁ ሊበለሽ ይችላል። በሰው ጣልቃ የምትገቡ የምሬ ነው የምላችሁ። ሰው ያደረገው እናድርግ የምትሉ ሰው የሆነው ድረስ ጋር እንድረስ ያ ሰው ትልቅ ደረጃ የደረሰው እግዚአብሔር ፈቅዶለት ያንተ ቀን ገና ሊሆን ይችላል። ያ ሰው እዛ ጋር ደርሷልና እኔ መድረስ አለብኝ ብለህ የምታለፈልፍ ከሆነ ራስን ወደኋላ የምትቀረውና
ምን ልላችሁ ፈልጌ ነው? ዞሮ ዞሮ እንግዲህ ወሬ እንዳላበዛባችሁ አደባችሁን ግዙ። ሌላ ሀገርም ያላችሁ ኢትዮጵያም ያላችሁ እዛው ሳውዲ አረቢያም ያላችሁ ሰዎች አደባችሁን ገዝታችሁ የመጣችሁበትን ስራችሁን ስሩ። ላይቭ ላይ እንትን ማለቱ፣ ላይቭ ላይ መተራረዱ፣ ላይቭ ላይ እንደ ወንዳ ወንድ መጫወቱ ምናምን በግ ራሱ በዚህ ልክ እኮ ሰገጤ አይደለም። በግ ለራሱ ሰው ሂዶ ሊበላ ሲል እና ተመለስ ካልከው ይመለሳል። የምር እኛ ግን ተው ስንባል እንኳን አንተውም። ያን ልጅ አሁን አንድ ነኝ ለእናቴ እህት ወንድም የለኝም እናቴ ላስተዳድርበት እባካችሁ እያለ እንኳን እንደዛ እየለመነ እንኳ ሊረዳው የፈለገ የለም። እና ምን ልላችሁ ፈልጌ ነው? አደባችሁን ግዙ፣ ስነስርዓታችሁን ያዙ። ሰርታችሁ መብላት ያለባችሁ ቦታ ላይ ሰርታችሁ ብሉ፣ ነገር አትብሉ። ቤተሰቦቻችሁን አስተውሉ። የመጣችሁበትን ሰው አትሆንም የተባላችሁበትን ነገር ሰው ለመሆን ሞክሩ። ራሳችሁን ዲኬሬስት አትቁጠሩ። ሆረር አትሆኑ፣ ክፍታፍ አትሆኑ፣ ክፉ አትሆኑ። በቃ እስኪ አትሆኑ ነው። የሚሰማ የለም። በእርግጥ ግን መናገር ያለብንን ነገር ለመናገር ወደ ኋላ እንልም። በቃ የምር እና አሁን የመን ልትዘጋ ስለሆነ ሲወርድ ደስ ብሎኛል። ለምን በቃ መዘጋት አለባት። የመን ልትዘጋ ነው እና ምን ልላችሁ ፈልጌ ነው? እግዚአብሔር እንግዲህ ፍጻሜውን ያሳምረው። ያ ከተዘጋ ብዙ ሰው አይሞትም ብዬ ተስፋ አደርጋለሁ። እግዚአብሔር ይርዳል፣ ሁላችንንም ማስተዋሉን ይስጠን። ብዙ ነገሮችን እግዚአብሔር ያድለን። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ላይክ እና ሸር ሰብስክራይብ ያደርጋችሁ ቤተሰቡ ነው።